የኢቢኤስ ጋዜጠኞች በአስቸኳይ እንዲፈቱ አሳሰበ። መቀመጫውን በአሜሪካ ያደረገው የጋዜጠኞች መብት ተሟጋች ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስትስ ወይንም በምህጻረ ቃሉ ሲፒጄ በቅርቡ በኢትዮጵያ መንግስት የታሰሩ 7 የኢቢኤስ ጋዜጠኞች በአስቸኳይ እንዲፈቱ አሳሰበ። እናስደምጣቸዋለን። የትግራይ ህዝብ በአገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በህዝቡ ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲሉ የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር ወይንም በምህጻረ ቃሉ GSTS ትላንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። ይሄንንም እናስደምጣቸዋለን። የሀገራዊ ምክክር ኮሚሽን የአማራ ክልል አጀንዳ ማሰባሰብ ሁለተኛውን ምዕራፍ እያካሄደ መሆኑ ተገልጿል። ይሄንንም ባጭሩ እናስደምጣቸዋለን። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች? በዛሬው ዕለት የተሰሙ ወቅታዊ መረጃዎችን አዘጋጅተናል። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና ነው የምንጠይቃችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በአክብሮት እንጠይቃችኋለን። በዝርዝር የያዝናቸውን መረጃዎችን እናስደምጣችሁ። በቅርቡ በኢትዮጵያ መንግስት የታሰሩ 7 የኢቢኤስ ጋዜጠኞች በአስቸኳይ እንዲፈቱ አሳሰበ። ድርጅቱ ጋዜጠኞቹ ላይ የሽብር ክስ መቅረቡን በመቃወም የእስሩ ምክንያት የጋዜጠኝነት ስህተት እንጂ ወንጀል እንዳልሆነ በአጽንኦት ገልጿል። ሲፒጄ የኢትዮጵያ ፍትህ ሚኒስቴርን በጉዳዩ ዙሪያ ለማነጋገር ያደረገው ሙከራ እስካሁን እንዳልተሳካለት የገለጸ ሲሆን የታሰሩት ጋዜጠኞች ግጭት ለመቀነስና መንግስትን በኃይል ለመገልበጥ ማሴራቸውን ተጠርጥሯል። ይሁን እንጂ ጠበቆቻቸው ይህ ክስ የሚዲያ ህግን የሚመለከት ጉዳይ እንጂ የጸረ ሽብር ህግን የሚያካትት እንዳልሆነ መከራከር ላይ ናቸው ተብሏል። የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቱኬ ሙሞ በሰጡት መግለጫ የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መመስረት ያልተመጣጠነ አካሄድ ነው ብለዋል። በተጨማሪም የፕሮግራሙ እገዳ ተጥሎበታል ሲሉ አክለዋል። የታሰሩት ጋዜጠኞቹ ናቢዩ ጡመልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝ፣ ንጥር ደረጀ፣ ግርማ ተፈራ፣ ሄኖክ አባተን እና ሀብታሙ አላማየሁ መሆናቸው ይታወቃል። የእነዚህ ጋዜጠኞች መታሰርና የሽብር ክስ መመስረት በኢትዮጵያ የፕሬስ ነጻነት ላይ ስጋት እንደፈጠረ የሰብአዊ መብት ተሟጋቾች እየገለጹ መሆኑ ተገልጿል። ዘገባው የዜና ኢትዮጵያ ነው። የትግራይ ህዝብ በአገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በህዝቦች ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር ወይንም በምህጻረ ቃሉ GSTS ትላንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ለተሾሙት ሌተናል ጀነራል ታደሰ አጋርነቱን በገለጸበት መግለጫው የህገ መንግስት ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች በአገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። ማህበሩ የፕሪቶሪያ የሰላም ስምምነትና ዋና ዋና ድንጋጌዎቹ በጥብቅ እንዲተገበሩ ለማድረግ ቁርጠኝነቱን ገልጿል። ድጋፉን እንደሚቀጥልም አስታውቋል። በትግራይና በኢትዮጵያ መንግስት መካከል ያለውን ግንኙነት ለማጠናከር የፕሪቶሪያው ስምምነት እንደ ማዕቀፍ በመጠቀም ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ የሚደረገውን ጥረት አግዛለሁ ብለዋል። ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከትግራይ ህገ መንግስታዊ ግዛቶች እንዲወጡ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ አለበት ሲልም አሳስበዋል። የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር ወይንም GSTS የትግራይ ክልል ጊዜያዊ አስተዳደር ሆኖ ለተሾሙት ሌተናል ጀነራል ታደሰ ወረደ ጎን በመሆን ሁለንተናዊ ድጋፍ ማድረጉን እንደሚያጠናክር አስታውቋል። ፕሬዝዳንቱ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግ አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግ እንዲሰሩ አሳስቧል። ከዚህ ቀደም ጊዜያዊ አስተዳደሩን ሲያግዝ እንደነበረ የጠቆመው ማህበሩ አሁንም የትግራይ ህዝብ ፍላጎትና ጥቅም ለማረጋገጥ ከሌተናል ጀነራል ታደሰ ጎን እቆማለሁ ብሏል። አቶ ጌታቸው ረዳ በፈታኝ ወቅት የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ላበረከቱት አገልግሎት ምስጋና ያቀረበው ማህበሩ በተለይም ለሰላማዊ የስልጣን ሽግግር እንዲኖር ማስቻላቸው በክልሉ የሚዲያ ነጻነት እንዲኖርና የፕሪቶሪያ ስምምነት እንዲፈጸም ባሳዩት ጥረት አቶ ጌታቸውን አወድሷል። የሀገራዊ ምክክር ኮሚሽን የአማራ ክልል አጀንዳ ማሰባሰብ ሁለተኛው ምዕራፍ እያካሄደ ነው ተብሏል። የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አደዬ እንዳሉት ምክክር እስካሁን የተፈጠሩ ችግሮችን ዋነኛ ምንጭ ለመለየት እና መፍትሄ ለማስቀመጥ የሚካሄድ ነው ብለዋል። መፍትሄ ላይ የሚደርሰው ደግሞ በጠመንጃ በዱላና አላስፈላጊ ቃላትን በመወርወር ሳይሆን በምክክር መሆኑን ገልጸዋል። በምክክር ጸንቶ መቆም እንደሚቻል ደግሞ የዓለም ታሪክ ማሳያ መሆኑንም ነው የተናገሩት። ኮሚሽነሩ የምክክሩን አስፈላጊነትም ጠቅሷል። በኢትዮጵያ የተፈጠሩ ችግሮች በዘላቂነት ለመፍታት በሰላማዊ መንገድ መመካከር ባህል ማድረግ አንዱ ነው ብለዋል። ልዩነቶችን ተቀራርቦ በሰላም መፍታት ለዘላቂ ሰላምና ለሀገር አንድነት ግንባታ ሚናው የጎላ መሆኑንም ነው የገለጹት። ሌላኛው አስፈላጊነት ደግሞ ህግና ስርዓትን ለማስፈን መሆኑን አብራርተዋል። አዲስ የፖለቲካ ስርዓት ለመፍጠር መመካከር ማስፈለጉንም ጠቅሰውታል። በኢትዮጵያ ውስጥ የፖለቲካ ውድድር አሸናፊው
ሁሉን የሚወስድበት ሳይሆን ሁሉም አሸናፊ ሆኖ የሚወጡበት አውድ ለመፍጠር ምክክር አስፈላጊ መሆኑን ነው የጠቆሙት። በውይይቱ የተገኙ ባለድርሻ አካላትም አጀንዳ በመስጠት በተለይም መዋቅራዊ ችግሮች ምንጫቸውን በመለየት ችግሮችን በሚገባ መግለጽ የሚችሉ መሪዎችን ለሀገራዊ ጉባኤው በመምረጥ እና በመመካከር በመነጋገርና በመከባበር መሰረታዊ የዲሞክራሲ ልምምድን በተግባር እንዲያሳዩ ጠይቋል። ዘገባው የአማራ ሚዲያ ኮርፖሬሽን ነው። የመምህራን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ወሳኝ ነው ተባለ። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው አቅጣጫ ጠቋሚው መምህር ለሙያው የሚከፍለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነ ጥናቶች አሳይቷል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንዲቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉት ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህ ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ ወርቁ መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ነው ሲሉ ገልጸዋል። የመምህር ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ የተሻለ ለብሶ እየገባ የተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለ መምህር እንዴት ነው የተማሪ ፊት ቁሞ ማስተማር የሚችለው ሲሉ ጠይቀዋል። መምህሩ ዛሬ የተቀደደ ሱሪ ነው ለብሶ የሚሄደው ካልሲ እንኳን መቀየር አቅቶታል ሲሉ መምህሩ ተናግረዋል። ባለፈው ሳምንት የትምህርት ሚኒስቴር የ12ኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆልን ምክንያት ለማወቅ ያስጠናው ጥናት መምህራን የሚከፈላቸው ክፍያ ዝቅተኛ መሆኑ የማስተማር ፍላጎታቸው ላይ ተጽዕኖ ማሳደሩን የጠቆመ ነበረ። ጥናቱ ለውይይት በሕዝብ እንደራሴዎች ምክር ቤት በቀረበበት ወቅትም በውይይቱ የተሳታፊ የትምህርት ተቋማት የስራ ኃላፊዎች፣ መምህራን እና የምክር ቤት አባላት የትምህርት ጥራትን ለመረጋገጥ የመምህራኑ ኑሮ ማሻሻል ተገቢ እንደሆነ አስረድቷል። በወቅቱ የተገኙትና ማብራሪያ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመምህራን የኑሮ ደረጃ ለማሻሻል ከፋይናንስ ስርዓት ጋር ለማስተሳሰር እየተሰራ ነው ብለዋል። ይሁንና የመምህራን ደሞዝ ጥያቄ ጠቅላይ ሚኒስትሩ ድረስ ቢደርስም ለዓመታት እልባት ሳያገኝ የቀጠለ ጉዳይ ሆኗል ሲል የዘገበው ሸገር ኤፍኤም ነው። በኢራን እንደሚደገፉ የሚናገርላቸው ሁቲዎች ንብረትነቷ የአሜሪካ የሆነችውን MQ-9 ሪፐር ድሮን በሰሜን አልጃውፍ ግዛት መትተው መጣላቸውን ገልጸዋል። ከሁቲዎች ጋር ቁርኝት እንዳለው የሚናገርላት አልማሲራ ቲቪ እንደዘገበው ከሆነ ባለፉት 10 ቀናት ሁቲዎች በተመሳሳይ መንገድ 3 ድሮኖችን መተው ጥለዋል። እጅግ ዘመናዊ ናቸው የተባሉት ድሮኖቹ እስከ 50,000 ጫማ ከፍታ ድረስ መብረር የሚችሉ ሲሆኑ ለ24 ሰዓታትም አየር ላይ መቆየት የሚችሉ መሆናቸውን ተከትሎ የአሜሪካ መንግስት በተለያዩ የየመን አካባቢዎች ለስለላና ጥቃት ለመፈጸም ሲጠቀምባቸው ቆይቷል ተብሏል። ሁቲዎች በድሮኖቹ ላይ የአጸፋ እርምጃ መውሰድ የጀመሩት የአሜሪካ አየር ላይ ጥቃቶች አይሎ የየመኑን የወደብ ከተማ ሁዴዳህን በመደብደብ ቢያንስ የ6 ሰዎች ህይወት ከቀጠፉ በኋላ ነው ተብሏል። አሜሪካ ከፈረንጆቹ መጋቢት 15 በኋላ በየመን ላይ የተጠናከረ የአየር ጥቃት በመፈጸም ላይ የምትገኝ ሲሆን አሜሪካ በቀይ ባህር የንግድ መስመር የሚጓዝ የራሷና የአጋሮቿን መርከቦች ለመጠበቅ በማለት በፈጸመቻቸው ጥቃቶች እስካሁን 79 ሰዎችን መግደሏ የሁቲ ታጣቂዎች ይፋ ያደረጉት መረጃ ያሳያል። ክቡራን የሾላ ሚዲያ ቤተሰቦቼ ለዛሬ ያዝኳቸውን መረጃዎች እዚህ ጋር በቃው። መረጃዎች የተመቿችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ድጋፋችሁን እንድታሳዩ እጠይቃችኋለሁ። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።